በተለያዩ የአማራ ክልል አካባቢዎች የአብይ አህመድ ወታደሮች በብዛት የከዱ መሆናቸው ተገለጸ። 2000 በላይ የአብይ አህመድ ሰራዊት አባላት ከምድባቸው ተለይተው ጠፍተዋል። አብዛኞቹ ከፋኖ ጋር ተቀላቅለዋል። የአገዛዙ ኮማንዶ አባላት መደበኛ ተዋጊዎች ባገኙት ቀዳዳ እየሾለኩ እጃቸውን እየሰጡ መሆናቸውን ነው አንከር ሚዲያ ከተለያዩ አካባቢዎች ከደረሱት መረጃዎች ለማወቅ የቻለው። ሰራዊቱ በሞራል ተዳክሟል። ምግብ የማይቀርብለት በመሆኑም ከፍተኛ አካላዊ መጎሳቆል እንደሚታይበትም ከፋኖ አመራሮች የተገኘው መረጃ ያስረዳል። የዘውትር ተባባሪያችን በዚህ ዙሪያ አጭር ሪፖርት ልኮልናል። በተለያዩ የአማራ ክልል ከተሞች የመከላከያ ሰራዊት በተለይ ካምፕ ሰርቶ በተቀመጠባቸው አካባቢዎች ከተሞች ላይ በሚንቀሳቀሱበት ጊዜ አካባቢው ማህበረሰብ ጋር እየተገናኙ የሚያጠፉ ወጣቶችን ተገናኙ በርካታ ሰራዊት ወደ ፋኖ እየገባ ይገኛል። በዚህ ሳምንት የተለየ ነው። ከዚህ በፊትም በውጊያ በተናጠል ምናምን እየጠፉ መሳሪያቸውንም ይዘውም ሳይዙም እየጠፉ የነበሩ የመከላከያ ሰራዊት አባላት አሉ። አሁን ግን በቡድን በጋንታ ተደራጅተው የከተማው ወጣቶች የሚያጠፉ ወጣቶች ጋር በመገናኘት እየጠፉ ስለተቸገሩና በየተፈራ ካምፕ በተቀመጡበት ላይ የከሳ የመነመነ የመጣ ሰራዊት በመሆኑ ከከተሞች በመሸሸት አዳዲስ ካምፖችን እየመሰረቱ ተቀመጡ ነው። ለዚህም እንደ ዋነኛ ምሳሌ ሊሆን የሚችለው በተለይ በትናንትናው ዕለት ቲሊሊና አዲስ ቅዳም የሚባሉ ሁለት ከተሞች አሉ። በአማራ ክልል በአገዋዊ ዞን የሚገኙ ትልልቅ ከተሞች ናቸው። ምናልባትም ከኮሶበር ከተማ በቅርብ ርቀት የሚገኙ ሁለት ከተሞች ናቸው። በእነዚህ ከተሞች ላይ ለበርካታ ጊዜ የመከላከያ ሰራዊት አንዴ ይዘዋል፣ አንዴ ፋኖ ይዘዋል፣ መከላከያ ይዘዋል፣ እየተፈራረቁ ይዘውት ነበረ። አሁን ግን እየጠፋ ስለተቸገረባቸው ለቀው ተሰባስበው አንድ ቦታ ላይ ከተሞችን ለቀው ሂደዋል። ወዲያውኑ ፋኖ ከተማዋን ተቆጣጥሯል። እንደዚህ በምሳሌነት በትሊሊና በአዲስ ቅዳም ላይ ታል የሰጠሁ እንጂ በተለይ በዛ አካባቢ ላይ ግንጃ ቤት ማርያም፣ ከሳ ምንም የሚባሉ ከተሞችን ሙሉ በሙሉ የመከላከያ ሰራዊት ለቆ አሁን ፋኖች እየገቡ ይገኛሉ በዚህ ሰዓት። ሌላው እንግዲህ በደብረ ማርቆስ ከተማ በትናንትናው ዕለት የመምህራን ኮሌጅ የሚባል ቦታ አለ። የመምህራን ኮሌጅ የመከላከያ ሰራዊት አባላት ግቢ ውስጥ ካምፕ ሰርተው ተቀምጠው ነበረ። ነገር ግን የመከላከያ ሰራዊቱን አባላት በጣም በጣት የሚቆጠሩ የፋኖ ኃይሎች ውስጥ ሰርገው በመግባት የማደናገሪያ ተኩስ በመክፈት እርስ በርሳቸው እንዲጋደሉ አድርገዋቸዋል። እነዚህ የመከላከያ ሰራዊት አባላት ውስጥ አዋቂ ምንጮች በዝርዝር እስካሁን ድረስ ሪፖርት ባያቀርቡልኝም ነገር ግን በቁጥር በርካታ ሰራዊት እንደተገደለ፣ ነገር ግን በጣት የሚቆጠሩ የፋኖ ኃይሎች በካምፕ ውስጥ ገቡ ምንም ጉዳት ሳይደርስባቸው ወጥተዋል። በማደናገሪያ ተኩስ ከፍተኛ ጉዳት ደርሶባቸዋል፣ ደንግጠዋል፣ ተረብሸዋል የመከላከያ ሰራዊት አባላት። ሌላው በደብረ ታቦር ከተማ አቅራቢያ ማህደረ ማርያም ተብሎ የሚጠቀሳለ። እንግዲህ በደቡብ ጎንደር አካባቢ በርካታ ወረዳዎች በፋኖ ቁጥጥር ውስጥ ነው የሚገኙ። ከደብረ ታቦር እና ከክምር ድንጋይ እና ከወረታ ውጪ አብዛኛዎቹ ከተሞች በፋኖ ኃይሎች ተይዘው ነው የሚገኙ። ነገር ግን እነዚህም ከተሞች መቆጣጠር ባለመቻሉ በደብረ ታቦር ከተማ ላይ በትናንትናው ዕለት የፋኖ ኃይሎች ጠግተው አድረው ሊነጋጋ ሲሉ ውጊያ ከፍተውበታል። ከፍተኛ ጉዳት ደርሶበታል። የሞቱና የቆሰለውን አሁን መጥቀስ አይቻልም። ውጊያው በእርግጥ ቆሟልኝ፣ ነገር ግን ከፍተኛ ጉዳት ነው የደረሰበት። ደብረ ታቦር ከተማ ጥግ ላይ ማለት ነው። በከተማ አስተዳደሩ ስር የሚገኝ ከተማ ነው። በአጠቃላይ ለምንድን ነው የመከላከያ ሰራዊት አባላቱ ለምንድን ነው የሚጠፉት? እየከዱ የሚሄዱት ስለምንድን ነው? እቃቸውን ይዘውም ሳይዙም እየሄዱ ያሉት ምክንያቱ ምንድን ነው ብለን መጠየቅ ያለብን ይመስለኛል። በተለያየ የመከላከያ ካምፕ ሰርቶ በተቀመጠባቸው አካባቢዎች የሰራዊት በደል እየደረሰበት ነው። በተለይ በአመራሩ ዘንድ ምንም ከደረቅ ኮቸሮ በስተቀር 6 ወርና 5 ወር ምንም አይነት እርጥብ ምግብ ያልበሉ የመከላከያ ሰራዊት አባላት ወደ ከተሞች ሲገቡ በፍተሻ ሰበብ የከተማ ነዋሪዎችን ወደ የቤት ይገቡና ሞሰብ ሲያዩ አይናቸው እያሰቀለለ እባካችሁ እርጥብ ምግብ ስጡን፣ ወጥና እንጀራ ከበላን 5 ወር 4 ወር ሆኖናል እያሉ ምግብ እንጀራ ህብረተሰቡን እየለመኑ እየተመገቡ ነው የሚገኙት። ከፍተኛ በደል ደርሶባቸዋል። በጣም ከስተዋል፣ ተጎሳቅለዋል። ልብሳቸው በላያቸው ላይ አልቋል። አንዳንዶቹም እንደምንሰማው ከሆነ በብብታቸውና በጫማቸው በካልሲያቸው ውስጥ ተባይና ቅማል የወረራቸው የመከላከያ ሰራዊት አባላት ናቸው። በተለይ በጎጃም አካባቢ በአብዛኛው ወረዳዎች ሰራዊቱ ተጎሳቅሎ ነው የሚገኘው። ትጠፋላችሁ እያሉ ይቀጧቸዋል። በውጊያ ላይ ሆን ብላችሁ ሽሽት አድርጋቸዋል ብለው ጉድጓድ ያስቆፍሯቸዋል፣ ይደበድቧቸዋል። ገላቸውን እንዳይታጠቡ ሰውነታቸውን ልብሳቸውን እንዳይቀይሩ ያደርጓቸዋል። በአጠቃላይ ከፍተኛ በደል ነው የደረሰባቸው። እያንዳንዱ የመከላከያ ሰራዊት አባላት ባንክ ቡክ አለው። በአካውንታቸው
ቁጥራቸው ነው የሚገባላቸው። ነገር ግን የመከላከያ አመራሮቹ የእያንዳንዱ ሰራዊት ቡክ ጠርንፎ በመያዝ ገንዘብ እንዳያወጡ በማድረግ እንዳይጠፉ ለማድረግ መከላከል እያደረጉ ነው። ነገር ግን ከህብረተሰቡ ጋር በመገናኘት ይሄንን ነገር ሰብረው እየወጡ በርካታ ሰራዊት እያመለጠ ነው የሚገኘው። በአጠቃላይ በአማራ ክልል ሰራዊቱ ፈርሷል ማለት ይቻላል። ተመልካቾቻችን አሁን ዘግይቶ በደረሰን ዜና ዛሬ በጎንደር ከተማ ብርቱ ውጊያ እየተደረገ ነው። ይህ መረጃ እስከ ተጠናቀረበት ጊዜ ድረስ የፋኖ ኃይሎች ከተማዋን በከፊል መቆጣጠራቸውን ለማረጋገጥ ተችሏል። ከጎንደር ዙሪያ ከማዕከላዊ ጎንደር የተሰባሰቡ የፋኖ ኃይሎች የአገዛዙ ሰራዊት የከፈተውን ጥቃት በመመከት በቀጥታ ወደ ጎንደር ከተማ የዘለቁ ሲሆን ለበርካታ ሰዓታት ውጊያ መደረጉ ታውቋል። የአገዛዙ ሰራዊት ከመሃል ከተማ ወደ ጎንደር መውጫ በር የሸሸ መሆኑንም ያገኘነው መረጃ ያመለክታል። ኮማንደር አረጋም የጎንደር ወታደራዊ እዝ አማካሪ ውጊያው እንደቀጠለ ነው፣ ጎንደር ከተማን ይዞ መቆየት ይሆን ወይስ የተለየ ስትራቴጂ በሂደት የምናየው ይሆናል ሲሉ ለአንከር ሚዲያ ገልጸዋል። ስቱዲዮም እስከ ገባንበት ጊዜ ድረስ የጎንደሩ ውጊያ እንደቀጠለ ነው። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ሰሜን ወሎን ከአገዛዙ የፖለቲካና ወታደራዊ መዋቅር ለማጽዳት ሰፊ የማጥቃት እንቅስቃሴ እያደረገ መሆኑን የደረሰ መረጃ ያመለክታል። ከቆቦ እስከ ወልዲያ የሚገኙት አካባቢዎች በፋኖ ቁጥጥር ስር ገብተዋል። እስከ ጋሸና ባለው መስመር የአብይ አህመድ ሰራዊት ይዞታውን እየለቀቀ በመሸሽ ላይ መሆኑም ተመልክቷል። የአማራ ፋኖ በወሎ የጀመረው መጠነ ሰፊ የማጥቃት እርምጃ የሰሜን ወሎን ቀጠና ሙሉ በሙሉ ከአገዛዙ ነጻ በማድረግ ወደ ደሴና ኮምቦልቻ የሚያመራ መሆኑንም ከአመራሮቹ የደረሰን መረጃ ያመለክታል። ይህ በእንዲህ እንዳለ በአማራ ክልል የጎጃም ፋኖ እዝ ወታደራዊ ዘመቻዎችን አጠናክሮ መቀጠሉን አስታወቀ። የእዙ ከፍተኛ አመራር አባል ለአንከር ሚዲያ እንደገለጹት ስትራቴጂዎችን በመቀየር የህልውና ተጋድሎ በስፋት በመካሄድ ላይ ይገኛል። የአብይ አህመድ ሰራዊት እየተዳከመ ነው። በተለያዩ ቀጠናዎች እየከዱ የሚጠፉ ወታደሮች ቁጥር በየጊዜው እየጨመረ መምጣቱን አመራር አባሉ ይናገራሉ። ትግሉ በየአቅጣጫው ተጠናክሮ ባለበት በዚህ ወቅት የአብይ አህመድ አገዛዝ በበቀል ሰላማዊ ዜጎችን በመግደል ላይ እንደሆነ የጎጃም ፋኖዝ አመራር አባል ገልጸዋል። ትግሉ ጋብ አላለም። በተለያዩ የስትራቴጂ ለውጦች እየተካሄደ እንደሆነም ከአንከር ሚዲያ ጋር በነበራቸው ቆይታ ገልጸዋል። አካባቢ በተለይ በዋናነት ረብ ማስተካከያዎች በየአካባቢ እየተሰጡ የፋኖ ስልጠናዎች፣ ከዛም ውጭ ደግሞ ይሄ የሰለጠነ ኃይል ወደ ጥቃትም እየገባ በተለያዩ ቦታዎች በተለያየ ቀን የተለያየ ድል አድርጓል ማለት ነው። ለምሳሌ አሁን ከዚህ ከሁለት ቀን በፊት እንኳን ብነግርህ ከአዲስ ቅዳም እስከ መራዊ ድረስ በርካታ ኦፕሬሽኖች ተሰርተዋል። እጅግ አመርቂ የሚባልም ድል ተገምቷል። በዚህኛው ቀጠና ደግሞ በአዲስ በፍኖተ ሰላም በደንበጫ በተለይ ዋድ በሚባል አካባቢ በርካታ የተሰሩ ስራዎች አሉ ማለት ነው እና ፋኖ ራሱን እያደራጀ እየተወረወረ ከተማ ሳይበግረው የትኛውም ከተማ እየገባ ጥቃት እያደረሰ ከተሞችን በአንድ ቀን መያዝ እንደሚችል እያሳየ፣ ለምሳሌ መራዊ ላይ አንድ ቀን ገብቶ ፈልገው ኦፕሬሽን ወስዶ ወጥቷል። ፍኖተ ሰላም በተመሳሳይ አዲስ በዚህ መንገድ ትልቅ ስራ እየተሰራ ነው ማለት ነው። ሰዎች ሰራዊታችን ቁመናውን እጅግ ደስ በሚል ሁኔታ ያለው ማለት ነው። መሳይ ከዚህ ጋር ተያይዞ በተለይም ደግሞ መንግስት አስቸኳይ ጊዜ አዋጁን ለ120 ቀን አራዝሞታል። ይህንን አስቸኳይ ጊዜ አዋጅ እኛ በደንብ እየተጠቀምንበት ነው። ምክንያቱም የመንግስትን ሰራዊት እያስኮበለልን የሚማረከውም እየተማረከ የሚኮበለው እየኮበለ ኖቶን የመንግስት ሰራዊት ብቻ ሳይሆን አመራሩ ካቢኔ የተባለው ጭምር እየወጣ ነው ያለው ማለት ነው። ስለዚህ እያሰለቸነ እያስወጣን መንግስትን ባለበት ያለምንም ጥይት ባዶ ማስቀረት እንደሚቻል እያሳየን ነው ማለት ነው። እንደ ወደሱ መጣለው ሁለት ነገሮችን ላንሳ በአንድ ላይ። አንደኛ መራዊን በተመለከተ ሰሞኑን ትልቅ ጭፍጨፋን የተከናወነው ከ100 በላይ የመራዊ ከተማ ሰላማዊ ዜጎች ናቸው የተገደሉት። ምናልባት የፋኖ በዛ አካባቢ መንቀሳቀስንና በከተማ ውስጥ ባደረገው ኦፕሬሽን ያንን ተከትሎ ነው የመንግስት ሰራዊት እርምጃ ይወሰደው እንደው። ስለዚህ ነገር ምታቁት አለ። ፋኖች ገብተው መውጣታቸውን ተከትሎ ያ ጥቃት በመፈጸሙ አንዳንድ ወገኖች የሚያሰሙትም ቅሬታ አለ። በተለይ ፋኖ በዚህ ሰበብ ምክንያት ሆነዋል ብለው የሚገልጹ ወገኖች አሉ። ለማንኛውም የተገደሉት ሰላማዊ ዜጎች ናቸው። በዚህ ላይ ምን አስተያየት አላችሁ?
አዎ ልክ ነው መሳይ። መራዊ ላይ የተከሰተው ያው ግድሚያ ተካሂዷል። በመከላከያ ሰራዊት በሚባለው በናቢ ቡድንና በፋኖ መካከል ተካሂዷል። የፋኖን ምት መቋቋም ያልቻለው መከላከያ በሚገርም ፍጥነት 2 ሰዓት ባልሞላ ጊዜ ውስጥ ወጋመድ አብልተው ከተማውን ሲያስለቅቁት መጨረሻ ላይ ፋኖ ያው መከላከያ ሲመጣ ተልኮ በተለይ እነ ብርሃኑ ጁላ የሚልኩት አማራን ጨፍጭፍ፣ አማራን ማጥፋት አለብህ፣ በተለይ ነፍስ ያለው አማራ ከተገኘ ማጥፋት አለብህ ብለው ይልኩት እንደነበር ስለሚያውቁ ከዳንግላ አቅጣጫ መከላከያ መጣ ሲባል አይ ንጹሃንን ሊጨፈጭፉ ስለሚችሉ ቦታ መልቀቅ አለብን፣ ከተማ ላይ ውጊያ ማድረግ የለብንም ብለው ከለቀቁላቸው በኋላ መጥተው የሚገርም የ4 ዓመት ህጻን የ5 ዓመት ህጻን እየጨፈጨፉ ከቤት እየዋጡ ምንም ያውቁ ንጹሃን የጨፈጨፉበት ሁኔታ አለ ማለት ነው። ስለዚህ ፋኖ ኦልሬዲ ገጥሟል እኮ ገጥሟል። ፋኖ ሲገጥም መከላከያ የተማረከ መከላከያ እንኳን አይገድልም፣ የቆሰለ መከላከያ እንኳን አይገድልም። ስለዚህ ፋኖ ምክንያት ሊሆን አይችልም። ፋኖ ለነጻነት ወጥቷል፣ እየገጠመ ነው። ማጥቃት ያለበትን ጠላት አጥቶ ዙሯል። መከላከያ ግን አላማው ህዝብን መጨፍጨፍ ስለሆነ ተልእኮው ያ ስለሆነ የሚጠበቅበትን ግን ለመንግስት አሳክቶ ተመልሷል ማለት ነው። እጅግ የሚዘገንን የሩዋንዳውን አይነት ጨፋ እየጨፈጨፍ ነው ተወልይ ባይዘይ መራይ ብቻ ሳይሆን ሌሎች ከተሞች ላይ መከላከያ ከተገደለ የግድ ንጹሃን መመታት ስላለባቸው ባገኙት አጋጣሚ ወደ ንጹሃን ይተኩሳሉ። መከላከያ ተመቶ መመታቱን የሚያውቁት ተመቶ መመለሱን የሚያውቀው ህዝቡ ንጹሃን ሲገሉ ነው ማለት ነው። እና ምልክታቸው ሆኗል። በነገራችን ላይ ወደ ተራ ሽፍታነት ስለተቀየሩ ምልክታቸው ሆኗል። መከላከያ መመታቱን የሚያሳውቁት ንጹሃንን ሲገሉ ነው። እና ምንም አዲስ ነገር አይደለም ብዬ ነው እኛ ለምደነዋል። የአማራ ህዝብ ጭፍጨፋው መሮት ወደ ጫካ የሚገባውን እዚህ ጨምሩት ካልሆነ በስተቀር ምንም የሚመጣ ነገር የለም። ምናልባት ከቅርብ ጊዜ ወዲህ ጋብ ያለ ነገር ይታያል በፋኖች እንቅስቃሴ በተለይ በአንዳንድ አካባቢዎች ጎጃምን ጨምሮ። ይሄ ምክንያቱ ምን ሊሆን ይችላል? አንዳንድ ያነጋግርናቸው የፋኖ አመራሮች ስልጠና አለ፣ ከስልጠና ባሻገር የተለያዩ ስራዎች እየተሰሩ በመሆናቸው በተወሰነ ደረጃ ወታደራዊ እንቅስቃሴዎች እንደ በፊቱ አይደለም የሚሉ ወገኖች እንዳሉ ነው የተረዳ ነው። ምናልባት በእናንተ በኩል ምን ማለት ይቻላል? በተወሰነ ደረጃ ጋብ ያለ ነገር አለ። እኛ ጋር እንዳልሁ ቅድም እንዳልሁ ምንድነው መንግስት በተራዘመ የትጥቅ ትግል የአማራን ህዝብ ማንኮላሸት ይፈልጋል። እኛ ደግሞ እሱን ቀድመን ተዘጋጅተን ነው። በተራዘመ የትጥቅ ትግል መንግስትን ባዶ ማስቀረት አለብን ነው። ለምሳሌ አስቸኳይ ጊዜ አዋጁ መራዘሙ ለእኛ ነው የሚጠቅመን። አንደኛ